አብሮነት 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 ተመልሰናል። የተወዳጁ ተመልካቾቻችን አብሮነት በረመዳን 9 ልዩ የኢፍጣር ሰዓት ፕሮግራማችን በእንግዳ ሰዓት ዛሬ አዳዲስ ፊቶችን ይዘን መተናል። ለመጀመሪያ ጊዜ ይመስለኛል ረመዳን ውስጥ በተለያየ የበጎ አድራጎት ተግባራት ላይ የተሰማሩ የተለያዩ ተቋማትን መሪዎችን የሥራ ኃላፊዎችን እያመጣን እጃችሁ ከምን ላይ ናችሁ እንባባል ነበረ። ዛሬ ግን ከአዲስ አበባ ሳይሆን ከአዲስ አበባ ትንሽ ጠጋ ብሎ አሁን ስንት ሆነ ኪሎ ሜትራችን? ተቀረው ግን ወደ 80 ይገባል። በዚህ በፈጣኑ ስለዚህ በፈጣኑ ያስተዋወቅኳቸው ከአዳማ የመጡ ወንድሞቻችን ናቸው። በጣም ስሙን ወደዋለሁ። የተቋማቸውን ስም ውዴታ እስከ ጀነት ይላል። አዎ እንኳን ደህና መጣችሁ። እንኳን ደህና ናችሁ። ውዴታ እስከ ጀነት ስሙ ሲነሳ አንድ ሰው አብሮ ይነሳል። አላህ ይርሐሙ መሐመድ አወል ሳላህ አላህ ይዘንለት ቀብሩን ኑር ያድርግለት። በስራዎቹ ይታወሳል ሁልጊዜም። የሱ ስያሜ ነው። በቅድሚያ እንተዋወቅ። ማንም በል የሥራ ኃላፊነታችሁን ድርጅታችሁንም አስተዋውቁልኝ። ቢስሚላህ ስሜ አንዋር መሐመድ ይባላል። የመጣሁት ከውዴታ እስከ ጀነት የበጎ አድራጎት ድርጅት መስራችና ዋና ስራ አስኪያጅ አንዋር መሐመድ። መርሐባ ኸይር አቡበክር ሷሊህ ይባላል። ውዴታ እስከ ጀነት ሂሳብ ሹም ዋናዎቹ ናቸው አይመጡም፣ ኃላፊዎቹ ናቸው የመጡት። ማሻአላህ መርሐባ። ውዴታ እስከ ጀነት ለምን የተቋቋመው? መቼ ተቋቋመ? ምንድነው የሚሰራው? ቢስሚላህ ብዙ አላማ አለው። ነገር ግን እንደ ማለት ፍቃድ ተሰጥቶን ብንንቀሳቀሰው የምንታወቀው በአዛውንቶች አረጋውያንና አይታሞችን በመንከባከብ ነው። ብዙ ጊዜ ውዴታ እስከ ጀነት ብሎ ከተነሳ በዛ ስም ይጠራል። እስካሁን ያው ብዙ ስራዎች ሲሰራ ነበረ። የተቋቋመ 2013 ነው ህጋዊ ፍቃድ ይዘን ከተንቀሳቀስን። ከዛ በፊት 3 አመት አለ። 7 አመት አካባቢ ይሆናል ማለት ነው ተቋሙ። ወደ ህጋዊነት ፍቃድ የገባንበት ምክንያት አላህ ይርሐማቸው መሐመድ አሚሩ የሚባሉ አንድ እዛ የመስጊዱ ኮሚቴ ነበሩና ስፖንሰር ለመጠየቅ ሄድን። ለሳቸው አስቤዛ እንዲሰጡን ማለት ነው። እሳቸው ምን አሉን? ለምን ከዚህ በፊት ነጃሺ መስጊድ ላይ የኢፍጣር ፕሮግራም አለ እናስፈጠር ነበረ እና እናንተ ይሄን ነገር ስራ ይዛችሁ ለምን አትንቀሳቀሱም? ስትንቀሳቀሱ ደግሞ ህጋዊ ሆናችሁ እንድትሄዱ በዚህ ፍቃድ አወጣችሁ ለምን አትሰሩም? በሚለው ራእይ መጣና ያው እሳቸው አላህ ይርሐማቸው አልፈዋል። የእሳቸው ኸይር ስራ ነው አሁን ይቀጥላል ያለው ማለት ነው። አላህ ይዘንላቸው። በዋናነት ነጃሺ መስጊድን ነው ቤዛ አድርጋችሁ ማዕከል የተነሳ ነው የነጃሺ መስጊድ ይዘን የመጣው። ነጃሺ መስጊድ ወጣት ጀማዓ አለ። ውዴታ እስከ ጀነትም እዛ አንድ ላይ ነው የሚነሳው። እንግዲህ ከረመዳን ውጪ ባሉት ጊዜያት ቀደም ሲል ያነሳቸውን የበጎ አድራጎት ስራዎች ትሰራላችሁ በስፋት። ረመዳን ውስጥ ደግሞ በአንድ ጉዳይ የተለየ እንቅስቃሴ ነበራችሁ። ለበርካታ መሳኪኖች ተስፋ የሆነ የውምየን ወይም በየዕለቱ ፍየል እያረዳችሁ እኒህን መሳኪኖች የማስፈጠር ስራ ላይ ነው ተሰማርታችሁ የነበረው። ሀሳቡ እንዴት መጣ? ምን ያህልስ የሄዳችሁበት ነው የሚለውን እስቲ እንነጋገር። ሀሳቡ ያው የመጣው ቅድም እንደነገርኳችሁ በሸኽየው በሸህ መሐመድ አሚሩ ነው የተነሳው። ምንድነው ብዙ ሙሳፊሮች ይመጣሉ፣ ብዙ ደረሶች አሉ እዛ ነጃሺ መስጊድ ቅራተም ስላለ ያ ረመዳን ሰበብ ማድረግ ከክፍለ ሀገር የመጡ ደረሶች አሉ እና ከየት አካባቢ ይመጣሉ? ከሀርቡ ከቃሉ ወደ አካባቢ አዳማ እዛ ቅራት አለ። ሸህ መሐመድ ሰይድ የሚባሉ ትልቅ ዓሊም አሉና አዳማ ላይ ነጃሺ መስጊድ ላይ ቅራት አለ እና ረመዳን ላይ ሲሆን ከዛን ወደዚህ የሚመጡት ቂራቱን ለመቅራት ማለት ነው። ኪታብ ለመግዣ ዘካና ያገኛለን ብሎ ይመጣሉ እና በመጡበት ደግሞ ምንድነው ጾም ነው፣ በየቤቱ እየዞሩ ማንኳኳት አለ። ያ ነገር ቀርቶ እዚህኛ ጋር አዘጋጅተንላቸው እኛ ጋር እንዲያፈጥሩ ለማድረግ ነው እሳቤ የመጣው። በዛ አስተካክሎ ብዙ ሙሳፊሮችም ደግሞ እዛ ሀገሩ ያለው አቅመ ደካማ የሆኑ ሰዎችን በዛ የተሳሰበ መጣና ይሄ ራሱ ከስራ ከጀመርነው ወደ 3 አመት ውስጥ ደርሷል። የሰው ብዛት ልዩነት ሊኖር ይችላል። መጀመሪያ የተነሳው 180 ሰው ነበረ። ከዛ ቀጣይ አመትም 200 አደረገን። አሁን ደረሳ ሙሳፊርም የሀገር ሰው ወጣቱም አለ አንድ ላይ አድርገን ማለት ነው። ስንት ደረሳ? አሁን ወደ 200 ከ250 በላይ ሰው መጣበን። አሁን በየለቱ ይበቃችኋል? ግን እስቲ ሂሳብ ሹሙም ምላሽ እስቱ ይበቃል በጀታችሁና የምታስፈጥሩት ሰው
ይመጣጣን ነው መብቃት ይበቃል። ነገር ግን አንዳንድ ጊዜ ደግሞ ሳታውቀው የሰው ቁጥር ከፍተኛ ይሆናል። አው ይመጣል ሚናል ከዛን ያው እንደ ሐለታዊ ነው ተርታ እያደረግን መጀመሪያ ያው ደረሶችን ሙሳፊሮችን ሴቶች ህፃናት ያለባቸው እናስቀድማለን። ከዛ ውጪ ደግሞ ያለው በጣም ብዙ የተቸገሩ ሰዎች አሉ ከተማው ላይ ያሉ እነሱ ደግሞ የደረሳቸው እንደሆነ ወደ መጨረሻ አካባቢ ላይ የሚደርሳቸው ያህል በዛ ሁኔታ እናጠጋጋዋለን እንጂ አብዛኛው ጊዜ አልহামዱሊላህ ይደረሳል። ነገር ግን ያው አሁን ላይ ወደ መጨረሻ አካባቢ ከመሆኑ አንፃር ደግሞ ከፍተኛ ቁጥር እየመጣን ያለው መጠነቀቂያው ሰዓት ነው። ያን ነገር ላይ አሁን ላይ ተጽዕኖ አለው። መዝገባችሁ ነው የምትይዟቸው ሰዎችን ወይስ በየቀኑ ዝም ብሎ ይመጣ ነው? ከዚህ ቀደም መዝግበን ነበር፣ ኩፖን አዘጋጅተን ነበር የምንሰጣቸው። ምን ተፈጠረብን? 250 ሰው አዘጋጀን። የሆነ ቦታ ሰደቃ ሲጠሩ ደረሶቹ ጥለውን ሲሄዱ ለነሱ የተዘጋጀውን ፓኬጅ ይተርፋል። ስለዚህ ያ ሰው ምን ያዘው በቃ ወርቀት አለኝ በፈለኩት ሰዓት እመጣለሁ እበላለሁ የሚል ነገር ስላለ ያ ነገር ተውነውና የመጣልን ሰው ይግባ ወንብሩ ላይ ይቀመጣል። ከዛ ያካስተናገድን በኋላ ትርፍ ነገር ካለን የቆሙትን ደግሞ እናስተናግዳለን። ስለዚህ ብዙ ጊዜ አልፍባችሁም? ብዙ ያልፋል። አሁን የተቸገርነው ምንድነው ወላሂ እናቶች አሉ። አምና ምን አየን የሆነች ልጅ ጠፋች መስጊድና እሷን ለማድረስ ሩቅ ሰፈር ሄድን። በጣም ሩቅ ሰፈር ነው ጥግረት የማፍጠሪያ ምግብ ይዛችሁ ማለት ነው። ልጅቷ ጠፍታ ቦታው ጠቆመችን። እሷን ለማድረስ አለማገናኘት ስንሄድ እዛ ድረስ ስንመጣ ተራዊህ ተሰግዶ አልቆ የተመለስን ያለ ነው። ስንመለስ እናቶች ቅድም እዛኛ ጋር መጥተው አፍጥሮ የነበሩ እናቶችን ያገኘናቸው ወዴት ይሄዳችሁ ነው ስንላቸው ሰፈራችን ኮዛ ነው ለማፍጠር ነው እናንተ ጋር ምን መጣው ብለው ሲነግሩን ይጨንቃል። በዛ ላይ እናት ብቻ ለምትመጣው ልጅም ሁለት ሶስት ልጅ ትመጣለች። ያው እኛ ምን ነግራቸው ምንድነው ልነግራቸው ነው አንድ ትሪ ለአንድ ሳህን ለአንድ ሰው ነው እና ልጆች በጣም ያስጨንቀናል እና እናንተ ብቻችሁ በስንላቸው ያው ልጅ እናት ተቃለ ጥላት መጣም ሰተናቸውም ከልጆቿ ጋር ተካፍላ መበላው። ስለዚህ ይሄ ነው በጣም ህሊናህን በቀረፍት የሚነሳ ሌላ ተጨማሪ ነገር አድርጌ ቢሆን ሊኖረው ብለህ የምታስበው እና ሰው ይጭማር በዚህ ላይ ነው የሚሄድብን። ኢፍጣራችሁ ምን ያካትታል? አሁን ለአንድ ሰው የምትሰጡት ኢፍጣር ምን አለው? ያው ስጋ ነው፣ ሩዝ አለው። አልፍልስ ሲመጣ ደግሞ ያው ዳቦ ሙዝም ካለም እንጨምርላቸዋለን። እዛ ላይ ያለው ቴምር ውሃ ኢፍጣር ሰዓት ጀምሮ ማለት ነው። በቃ ኢፍጣር ሰዓት ጀምሮ ያለው ነገር በቃ አዛን ካል ከተሰገረ በኋላ ይገባሉ። ቦታላቸው የተሳከለ በዛ ላይ ፍጥር ይወጣሉ። ተማም ስጋ ሩዝ መሰል ነገሮች ዝም ብሎ ከሰማይ የሚወርዱ አይደሉም። ምንድነው ሶርስ ኦፍ ኢንካማችሁ? ከየት ነው የምታገኙት? ይሄንን ነገር ለማሳካት በጀቱን ከየት ነው የምታመጡት? ያው እንደ መስጊዳችን አላህ ጀዛቸውን ይክፈላቸው በጣም ብዙ ኸይረኛ የሆኑ ሰዎች አሉ። አብዛኛው ከብር የሚደረግልን እንደ መስጊዳችን ነው። መስጊዳችን ላይ ያለ ጀማዓ ነው። እነዛ ሰዎች ያንን ገንዘብ ያመጣሉ። አብዛኛ ደግሞ ቢያዝነው ቁጥር በሚቃቃ ያህል ያን ነገር እናደርሰዋለን። ያብዛኛው ያው ከንግዱ ማህበረሰብ ዘንዶ ደግሞ አልহামዱሊላህ ያው ከተለያየ ወደ ውጭ ያሉ ወንድሞቻችንም የተወሰነ ድጉሞ ያደረጉልን ነው። አብዛኛው ግን አልহামዱሊላህ ያው መስጊዱ ላይ ባለ ጀማ ነው የሚሸፈነው። በዛ ሁኔታ ይሄድን መዋጮ ያደርጋል ነው ሰው። እንዴት አድርጋችሁ ነው ወይስ ቃል ይገቡላችኋል? በነገራችን ላይ ግን ኢፍጣር ላይ ተኩራ አደረገን እንጂ ለረመዳን ጾም ማስያዣ ለ500 ሰው አስቤዛ አድልናል። ጾም ለመግቢያ ብለን ለእያንዳንዱ ሰው ፓኬጅ አዘጋጅተን ሰጥተናል። ይሄ ሁሉ ስናደርግ ምንድነው እንደነገርኳችሁ ስፖንሰር የምናደርጋቸው የምናውቅ ሰዎች አሉ። ሄደን እናናግራቸዋለን። ያው ስራችንም ስለሚያውቁት ብዙ ጊዜም ስለነበረን ያ ነገር አዳማ ላይ ይታወቃል። ያው በመስጊዳችን ስለሆነ እዛ መጥተው ስለሚሰግዱ በዛ ላይ ስለሚያውቁን ድጋፍ ያደርጋሉ እና ምንድነው አሁን በእነሱ ብቻ ላይ ተንጠለጠልና አሁን እሱን ዘላቂነቱ አያሳስባችሁ? አሁን አምና የሰጠና 10 ኩንታል ዘንድሮ ያሰው አላገኘ ነው ያው የሐል ገጥሞት ማለት ነው። ስለዚህ እንደዚህ ከሆነ አሁን የሚያዝናቸው ሰዎች ሰው ነው ብዙ ነገር ሊያጋጥመው ይችላል። አገር መቀየር አለ፣ መታመም አለ፣ ማጣትም አለ። ስለዚህ ያ ስለሆነ አባላቶቻችን አበርክተን ስራው እንቅስቃሴ ሰፋ አድርገን በዛ ለመግባት እንፈልግ ነው። አሁን ከረመዳን ውጭ የምታደርጓቸው እንቅስቃሴዎች አሉ? አሁን ረመዳን ላይ ከማስፈጠር ከመሰል አስቤዛ ከመስጠት ውጭ አለ? ያው አቋርጠኑ ነው በገንዘብ እጥረት እንጂ በየ2 ሳምንት ዚያራ የሚባል ነበረን። እየዞርን አቅመ ደካሞችን ዘይራለን በምንችለው አስቤዛ ይዘን ይሄድን። ከዚህ ውጭ ያው አረፋ
ኡድህያ አለ የተማሪ ደብተር እንቅስቃሴም አለ እሱ እነዚህን እንሰጣላችሁ ልጅ እንደረጋለና በጀት ነው አሁን የናንተ ከባድ ፈተና ከፍሱ ነው ማለት እንደ ስትራቴጂ ሲያሰባችሁት ነገር የለም ላይክ አሁን አንድ የበጎ አድራጎት ተቋም ሀብት አሰባሰብ ላይ ሲሰማራ በቃ ከአባላት አንዱ መንገድ ነው እንደዚህ ከመዋጮ ያልክ ትሄዳለህ ሌሎች መንገዶችን አላሰባችሁም አስበናል ለ2018 ኢንሻአላህ በተለያየ ገቢ የምናገኝበትን የሆነ ስራ ተሰርቶ ከሰው ብቻ ሳይሆንም ይሄ ተሰራ ምናመጣበትን መንገድ ኢንሻአላህ ሱ አስበናል ያ ግድ ስለሆነብን አሁን ምናልባት እንግዲህ ቀሪ ቀናቶች አሉ ከፊታችን በእነዚህ ቀናቶች ያላችሁ እንቅስቃሴ ምን ይመስላል ዒድም እየመጣ ስለሆነ ማለት ነው እና ደግሞ እንግዲህ አካባቢው ሙስሊሞች አሉ የመስጂዱና አካባቢው ማለት ነው ሌሎችም እንደዚሁ ማገዝ ሊፈልጉ የሚችሉን ካሉ ምንድነው አሁን በቀሪ ቀናት ያሰባችሁት ቀሪ ቀናቶችን ያሰብነው ያው እንዳቀደም እንዳገለጽ ነው የሰው ቁጥር በጣም ከፍተኛ ነው ያለን ባጀት ደግሞ በጣም ዝቅተኛ ነው እና ያው ይሄንን ነገር ደግሞ ለማድረግ ዝግጁ የሆነ ሰው ድርጅቱ የራሱ አካውንት አለው አሊያም ደግሞ አስቤዛውንም ቢያመጣም ሩዝም ፍየልም የሚችል ሁሉም ሰው እንደያቀሙ አድርጎ ይዞ ይመጣ ከሆነ ያለውን ችግር መቅረፍ ይቻላል በዛ መንገድ ኢንሻአላህ ይሳካል ብለን እናስባለን ኦኬ አሁን ለቀሪ ቀናት አላችሁ ለተወሰኑ ቢሆኑ የናንተን የኢፍጣር ፓኬጅ አምነው ተማምነው አሁን ካልከው ያህል በጣም ከሩቅ ቦታ እንግዲህ ተራዊ እስኪሰገድ ተሰግዶ እስኪያልቅ ድረስ እናንተ ከመጣችሁ ምን ያህል ርቀት እንደሚሄዱ መገመት እንችላለን በዚህ ልክ እናንተ ላይ ምንጥለው በቃ ዛሬማ ኢፍጣራችን ውዴታ እስከ ጀነት ጋር ነው ብለው መተው ልጆቻቸውን ይዘው አንደኛ አጥተው የተመለሱበት አጋጣሚ ካለ እንደው ያስተዋላችሁት ነገር ካለ በታወጉ ደስ ይለኛል ከዛ ውጪ ግን ባልኖራችሁ ድንገት ውዴታ እስከ ጀነት ዛሬ በቃ ፓኬጅ የለውም ብትሉ ሊፈጠር የሚችለውስ ነገር አስባችሁ ታውቃላችሁ እሱ ነገር ከባድ ነው የለም ብለን ቢመለስ አጠቃላይ ዘገ የገባው ጀማ ሁሉም ጋር እየሄደ ብር መቆርቆር አለ የተለያየ ያን በምታደርግበት ሰዓት ደግሞ እነሱ ላይ የሚኖርም ጫና ይኖራል ይሄ ነገር የለም ማለት ለኛ በጣም ከባድ ነው ብላችሁ አታውቁም ምናልባት እነሱም ላይሄዱም ይችላሉ አያምኑህም የለም በትል ራሱ እንደምናዘጋጅበት አሁን አንዳንድ ጊዜ ከሩቅ ቦታ ስለሚመጡ ሰዓት አርፍደው ይመጣሉ የለም አልቋል ሰዓት አርፍደዋል እንኳን ብንላቸው በቃ ወደምናዘጋጅበት ገብተውና ካላዩ አምኖ አይቀበሉም ያው ነው ምናልባት ደግሞ ይሁን ለተራዊህ የሚመጣ ኢሻ የሚመጣ ሰው እነሱን ከጅለው ከእንደገና መስጊድ በር ላይ መሰለፍ አለ ምናልባት ደግሞ ሰሞን ደግሞ ቅዝቃዜው አለ ትንሽም ዝናብ አለ ብዙ ተጽዕኖች አሉ ሁለተኛም ነገር ደግሞ እኛ ጋር ባረፈዱ ቁጥር የሚሄዱበት ቦታ ሩቅ ስለሆነ ምናልባት ሳገኙ መብላት ብዙ ችግር አለ ብዙ እንትኖች አሉ አሁን እንደዚህ ብለህ የምትገልጸው ነገርም ይከብዳል ብቻ አልহামዱሊላህ አላህም ግን ያን ነገር እስካሁን አላሳጣንም ግን ይልንም ቢባል ደግሞ ከባድ ነው ይከብዳል የሚገርም ነው ምን ያህል ወጣት አባላት አላችሁ አሁን እነዚህን ስራዎች ሲሰሩ ምግብ ስታዘጋጁ መሰል ነገሮችን ሲሰሩ ስታስተባብሩ እቺም አባላት ያስፈልጋል እናንተ ሁለታችሁ አይደላችሁ ይመስለኛል ውዴታ እስከ ጀነት ምን ያህል አባላት አሉት ምን ያህል ያንቀሳቀሳል አሁን በቋሚ አባላቶች ስራይ ነው ብሎ ሰርቶ ምን ሰራው 15 ሰዎች አለን ከ15ቱ 5ቱ ሴቶች ናቸው የሚገርም ነገር ሴቶቹ ቢሮ ሰርተው 11 ሰዓት ተኩል ሲሆን እኛ ጋር መጥተው ወጥ የሚሰራልን ሼፍ አለ ሼፍ ሰርቶልን የሚጨርስልን ከዛ በኋላ ያለው ነው እንጀራ አዘጋጅቶ ወደ ሩዝ አድርጎ ወጥ የሚያስተካክልልን እነኛ እህቶቻችን ናቸው ኦኬ ከስራ መልስ መጥተው በጣም ትልቅነት ነው የሚገርም ነገር 2 ወይ 3 የሚሆኑ እኛ ጋር መስጊዱ እዛ ሰፈር አካባቢ ነው 2 ምናምን የሚሆኑ ደግሞ በጣም ሩቅ ቢያንስ 2 3 ባጃጅ ይዛ ምትሄድነች ግን ለዚህ ኸይር ስራ አምናበታለችና ኢየሱስ ሆኖባቸዋል ሐቂቃ በአመት ካመት ያለው ነገር ለምን ስታበላ በልቶ ሲደሰትልህ ስታየው ያ ነገር እርካታ ስላለው አዎ ተጽዕኖ ፈጥሮባቸዋልና አላህ ኸይር ይክፈላቸው እነሱ ናቸው አሁን ቢያንስ አዛም ብሎ አስፈጥ ወጥ ጨርሰውልን እነሱ እንኳን አይፈጥሩም ከጨረሱ በኋላ ኸድመው ካለቀ በኋላ ራሱ ለማፍጠር ይሄዳሉ የዛም ምንቀረው እና እነዛ ደጋም ምን ሄድ ያለው ተድخሉ الجنة بسلام ከተባለባቸው መስፈርቶች ውስጥ አንዱ አጥዒሙ ጣዓም ምግብ ማብላት መመገብ ነውና
በጣም ደስ የሚል ስሜት እንዳለው መገመት ይቻላል። በተለያየ አካባቢ እንደዚህ አይነት ስራዎች ይሰራሉ። አዲስ አበባ ከተማችንም ውስጥ እንደዚህ የመመገብ ስራዎች የሚሰሩ አሉ። በክፍለ ሀገርም ብዙ አካባቢዎች ላይ እንደዚህ የመመገብ ስራዎች ይሰራሉ። ግን እንዳላችሁት ዋና ቻሌንጅ ደግሞ አቅም ነው። በጣም የሁሉም ጥያቄ ነው ይሄ። እንግዲህ ተመልካቾችም እያዩ ስለሆነ የሚያግዙ ይመስለኛል። ባሉ አድራሻዎች በመደወል እንደዚሁ በአካውንቶችም በምትችሉት መልኩ ረመዳን የመጨረሻ ሰዓት ነውና ማገዝ በምትችሉት ሁሉ ከውዴታ እስከ ጀነት ጋር ከጎን እንድትቆሙ በዚህ አጋጣሚ ለማስታወስ እንወዳለን ማለት ነው። በዓለም ደግሞ እየደረሰ ነው። ከረመዳን ባሻገር ምናልባት አይታሞች አሉ እያልከን ነበር ቅድም፣ አረጋውያንም አለ። የእናንተን ድጋፍ እንግዲህ በስስት በጉጉት የሚጠብቁ የህብረተሰብ ክፍሎች አሉ። በሆነ መንገድ እናንተ ጋር አልተሟላም ማለት የሆኑ የሚጨልሙ ጎጆዎች እንዳሉም ፊልም ማድረግ ብዙ ማሰብ አይጠይቅም። አላህ ጅዛችሁን ይክፈላችሁ። ባይሆን ብናቅ ደስ የሚለኝ አርፍዶ የመጣም ቢሆን ውዴታ እስከ ጀነት ለምንድን ነው ያላችሁት? ሌላ ስም አልነበረም ወይ? ብዙ ከበጎ አድራጎት ተግባራት ጋር ብዙ እንትን አይደለም፣ ፍቅር ያለው ስም አይመስልም፣ የተጠጋ አይመስልም ማለት ይሄ ነው። ውዴታ እስከ ጀነት መጀመሪያ ላይ ልናወጣው የነበረ ስም ብዙ ስም አወጣን። አብነት፣ ምርኩዝ ያው እና የተለያዩ ስሞች ያዘንና ብዙ ጊዜ ያው የተያዘ ስም በህጉ ስለማይቻል አየን ተመሳሳይ ስም ካለ ለምን መነሻችን ራሱ ለወጣቱ ለመሰባሰብ ነው። በቂራት ደረጃ ላይ መሻይኾች አሰቡ ለማምጣት ወደ መስጊዱ ለምን ቂራት የማይመጣው ወጣቱ ለምንድን ነው የማይመጣው እንዴት አድርገን እናምጣ በሚለው ሽሮ ተደረገ። ታየና ሁሉም ያወራው ስለ በሽታው ነው እንጂ ስለ መድኃኒቱ አይደለም። በቃ የሆነ ሰው ከመስጊድ ርቋል አውርቋል፣ በምን ይራቀው ታውቋል፣ እንዴት እናምጣው ታዲያ? በቃ ይሄ ነው ያ። ስናስበው ምን ሆነ ኪታብ ገብቶ የማይፈልግ ሰው ኪታቡ ግን አዞት በተግባር የሚፈጸም ነገር አለ። ለምሳሌ በሽታ ሄዶ መዘየር የሚባል ነገር አለ፣ የተለያየ ነገራቶች። ይሄ ተግባራዊ ነገር ይዘን እንምጣና እስኪ እንቀላቅላቸው እንዳልነው አልহামዱሊላህ ተሰባሰብን፣ ዚያራ ተጀመረ። እውነትም በቃ ወደ ውዴታ የሚባለው ነገር አለ፣ መዋደድን። ያ ውዴታችን ደግሞ የተሰባሰብነው እስከ ጀነት አላህ ያደርሰን በሚለው ነገር ነው የተነሳው። በዚህ ማስተካከሉ አላህ ይርሐመው የመሐመድ አወል ሰላህን ካዳመጣችሁ ነሽዳው ለዚህ በጎ አድራጎት የሚሰጡ ግጥሞች አሉ። ጠፍቶኛል እንጂ አለ፣ ትርጉም ይሰጠዋል። ማሰብ ያለብን ለሙስሊም ብቻም ሳይሆንም ሌላ እምነትም ስልምና ያዛል። ከዛ ያለው ነገር ማንጻርም ከዛ ጋር ያያዛል። በጣም ደስ ይላል። በጣም ደስ ይላል። የመጨረሻ ምናልባት የምታስተላልፉት መልእክት ካለ እናድምጥና እንሰናበት። አው የመጨረሻ በእኔ በኩል እንግዲህ እንደ ቅድም ተናገርነው ቀሪ ቀናቶች ያሉት ረመዳን ቀናቶች የኢፍጣሩ በመስጊድ ብቻ ሳይሆንም በአዳማ ሆስፒታል ወይ ኃይለ ማርያም ሆስፒታል በሚጠራው ገጠም ነገር ስላለ ነው ሄደን እዛ ለመቶ ሰው ይዞ ፓኬጅ ይዞ ሄዶ ለማስፈጠር በር ላይ ከለከሉት፣ መግባት አይቻልም የተባለው። ያ የተባለው ግን ክፋት ሳይሆን ምናልባት ኃላፊነቱ ወስዶ የሚያስገባ ተመርዞ ሊሆን ይችላል። ያ ነገር የሚያስገባላችሁ ሰው ካለ ተባለ። እኛ ሄድን፣ በዛ በፍቃዳችን ምክንያት አስገባን። ስለዛ ብዙ እዛ ሰው ጾሞኛል። ያ ጾም ደግሞ ምግብ ካልገባለት በምን ያፈጥራል? ስለዚህ ብዙ ሰዎች ኮመንት ሰጡን። ኃይለ ማርያም የታመመ ሰው አለ እዛ የሚያስተማልና እዛ ግቡ አሉን። መርሐባ። ነገር ግን አቅማችን የለም። በምን ያለውን መመገብ ላይ ነው ያላችሁት? ሌላ ቦታ ሄዶ ለመመገብ የሚያስችል አቅም የለም። ካለ ግን አሁን ሁለቱ ቦታ መስራት እንችላለን። እቺ የቀሪዋ ቀናቶች በሁለቱ ቦታ ለመስራት ስለፈለግን ያ ነገር ትብብራችሁ ከእናንተ እንሻለን ማለት ነው ኢንሻአላህ። አላህ ያግዛችሁ። በጣም ሹማችን ሀሳብ ካላቸው ኸሪው እኔ ደግሞ አንድ ቀራ ሀሳብ ብዬ የማስበው እኛም ከምንሰራቸው ስራዎች ቅድም እንደገለጽ ነው የአስቤዛ ጉዳይ ነው። አስቤዛ ቅድም እንደገለጽ ነው ለ500 ሰው በአላህ ፈቃድ አቅማችን በቻለው መጠን አድርገናል። ነገር ግን ይሄን ነገር ደግሞ ስናደርግ አስቤዛውን ጠርተናቸው አይደለም እንሰጣቸው። ሰዎቹ ባሉበት ሁኔታ ባሉበት አካባቢ ቤታቸው ላይ ሄደን ነው የምንሰጣቸው እና ይሄንን ይዘን በምንሄድበት ሰዓት ደግሞ ከዛ የባሰ በጣም የተቸገሩ ሰዎች ይዘው የሄድከው ዕቃ ለዚህ ሰው አይገባውም፣ የሚገባው ላልተመዘገበው ሰውዬ ነው ብለ እስክታስብ ድረስ ይሄ አይነት ክፍተቶች አሉ። ሁለተኛ ነገር ደግሞ በተጨማሪም ደግሞ የታመሙ ቤተሰብ ቁጭ ያሉ ብዙ በሽተኞች አሉ። እነዛም ደግሞ አለፍ እያልን ያው እንሰራለን። ምናልባት ደግሞ ብዙ ጊዜ አለመገጣጠም ነገር አለ። አንዳንድ ሰው ገንዘቡን አስቤዛውን ሀታ ዘካተል ፊጥር ይዞ እኮ ለማን እንደሚሰጥ ግራም ይገባው ሰው አለ።
እኔ ምናልባት አሁን ነጋዴ ከመሆን አንፃር ሱቅ ላይ ከመስራት አንፃር ብዙ አታውቀው ይሆናል ይዞ ይመጣና ለማም ይሰጠዋል ለማም ይገባው ሰው አለ ዘካተ ፊጥር እንግዲህ ያንዳንዱ ሰው ላይ መቼም አላህ Subhanahu Wa Ta'ala ግዴታ አድርጎታል ያን ያህል ነው ሰው ከሚስኪኑ ጋር የተራራቀበት ያህል ነው ያለው እና እንደዚህ አይነት ፍላጎት ያላቸው ሰዎች ካሉ ደግሞ ዱንድያ አካባቢያችን ወደኛ ጋር ቢመጡ በጣም የተቸገሩ ሰዎች ስላሉ ቀጣይ ቤት ድረስ የማድረስ ስራ ስለምንሰራ ይሄንን ነገር ማስተዋወስ እንፈልጋለን አዳማዎች እንግዲህ ውዴታ እስከ ጀነቶችን በማገዝ በማብራራትና ከጎናቸው በመቆም እየሰሩ ያሉትን የኸይር ተግባራት የተሻለ ደግሞ ደረጃ ላይ ደርሶ ለብዙዎች ተደራሽ እንዲያደርጉት እንደምታስችሏቸው እምነታችን ነው ተስፋ ብቻ አይደለም ይሄ የምር እምነታችን ነው ደውላችሁ ሚንበር ላይ ከታየን በኋላ በጣም በርካቶች ጋር ተደራሽ ሆነን በዚህ ደረጃ ፕሮግረስ አለን እንደምትሉን ኢንሻአላህ ተማመናለሁ ከአላህ ጋር አንድ የተለየ ገጠመኝ ሲነግረኝ የነበረ ወንድማችን የጁምዓ ሰደቃ ሰዎች ሲነይቱ ቀጥታ ለሚጠይቁ ሰዎች ወይም ደግሞ ለተቸገሩ ሰዎች አይደለም የሚደረገው ወደነሱ ነው መጀመሪያ አንተም እኔም ይዘን የምንመጣው ለነሱ እንሰጣለን እዛ ያሉ መሳኪኖች ይቆጠሩና ለሁሉም በፍትሃዊነት ነው የሚከፋፈለው ይሄ በጣም የተለየ መንገድ ሆነብኝ ገርሞኛ በጣም ሁሉም ሰው የደረሰውን ይዞ ነው የሚገባው እዚህ ግን ሁሉም ሰው በእኩልነት ነው ይዞ የሚገባው እንግዲህ አላህ ያበርታችሁ እንዲህ አይነት የበጎ ተግባራት እንቅስቃሴዎች ትንሽ ፈተና አላቸው እንድቀደም ስትገልጿቸው የነበሩና ደግሞ ያልነገራችሁን ሚዲያ ላይ ምን አልባት ያላወጣችሁት ሌሎችም ቻሌንጆች ሊገጥሟችሁ ሊኖርባችሁ እንደሚችሉ እንገምታለን አላህ ያበርታችሁ ኢኽላሱን አላህ ይስጣችሁ በጣም ነው ደስ ያለን እንግዶች ስለሆናችሁ ከአዳማ እዚህ ድረስ መጣችሁ ከኛ ጋር ይህን ቆይታ ስላደረጋችሁ በጣም ነው የምናመሰግነው ውዴታችን እስከ ጀነት አላህ ያዝልቀው ጀዛኩሙላሁ ኸይር የተወዳጁ ተመልካቾቻችን እንግዶቻችንን ሸኝተን ተመልሰን እንመጣለን አብራችሁን ቆዩ አብሮነት 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 አብሮነት